ለሁላችሁ ይድረስ። ምክንያቱም ይሄ የኔ እድል አይደለም የእናንተ ነው። ምክንያቱም እኔ ምንም ነኝ፣ ግን ያው እግዚአብሔር በፈቀደው መሰረት አድርጓል አድርጎኛልና አመሰግናለሁ። ዘላለም አመሰግናለሁ። እኛንና በቸርነት አመሰግን ጥቂቱን አብዝተህ ለምትጠግብ ጌታ የምመልስልህ ባላገኝ ስጦታ ድሃ ነኝ አልልም ኃጢአት ነህና ማሰሮዬ ሞልቷል አይጎልም እንደገና አድርገህልኛልና በቸርነትህ አመሰግንሃለሁ። ጨልሞብኝ ዙሪያው ገደል ሆኖ የችግር አለንጋ ፊቴ ተደቅኖ ረዳት ባጣሁኝ በመሰለኝ ጊዜ ፈጽሞ አራቅልኝ የነፍሴን ትካዜ አድርገህልኛልና በቸርነትህ አመሰግንሃለሁ። ጥቂቷን አብዝተህ ለምትጠግብ ጌታ የምመልስልህ ባላገኝ ስጦታ ድሃ ነኝ አልልም ኃጢአት ነህና ማሰሮዬ ሞልቷል አይጎልም እንደገና አድርገህልኛልና በቸርነትህ አመሰግንሃለሁ። በሉና ከእኛ መካከል ሆነው ይህንን እድል እንዲሰሙ ስለፈቀደልን እኛም እድለኞች ያያ እግዚአብሔር አምላክ የተመሰገነ ይሁን። በእውነት በዚህ ቀን በዚህ ሰዓት እሳቸው አዲስ አበባ ነበር መኖር የሚገባቸው አይደል? ግን ደቂቃው ባይሞላም ፎሎራቸው ባይሞላም ነገር ግን ያደረጋችሁት ርብርብና ጥረት ታላቅ ነው ብሎ እሳቸው የመድኃኒዓለምን ቤት ለመስራት እዚህ ተገኝተው መድኃኒዓለም ለመስራት ስራውን ሰራ። ክብር ምስጋና ይግባው መድኃኒዓለም። እግዚአብሔር የተመሰገነ ይሁን። ጋይሰሪ የተሰማ አንስት ቅድም አልተረጋጋም ነበር፣ አሁን ተረጋግተሃል ጋይሰርዬ። መድኃኒዓለም እንኳን ይሄን አደረገልህ፣ እንኳን ተከናወነልህ። በዚህ አጋጣሚ ከፍ ያለ ጭብጨባ ሳታቋርጡ ለወንድማችን አዶናይ ከፍ ያለ ጭብጨባ እናመሰግናለን። በእውነት ያው እግዚአብሔር ያከናውነዋል። ዋናው ቀን መሆን ነው። ቀን ነኝ ብዬም አስቤም አላውቅም። ክፉ ያገኘው ሰው እግዚአብሔር መርጦ እንደዚህ አይነት ነገር ሲያደርግ ክብር እሱ ይውሰድ። ከነ እናቱ መድኃኒዓለም ከነ እናቱ ክብር ይውሰድ። ቀጥሎ ትንሽ ብላቴና አዶናይ በእውነት በጣም ልቡ ቀን የዋህ ነው። አንዳንድ ጊዜ ሶሻል ሚዲያዎች ላይ የሚነበሩ ነገሮች እሱንም ማንንም የሚወክል አይደለም። አንዳንድ ጊዜ የምንናገረው ነገር አለ፣ ውሻ በበላበት ይጮሃል። እሱ እንዳይመጣብኝ በጣም እጠነቀቃለሁ። ምክንያቱም
እውቀትና ፍቅር የአንድ ቀን አይደለም። 30 ዓመት አብረው ኖሮ የማይታወቁ ሰዎች አሉ። 40 ዓመት 50 ዓመት እንደዚህ የትየለሌ እውቀት ግን አንድን ሰው ለማወቅ ግን 30 ዓመት መጠበቅ ያስፈልጋል ብዬ አላስብም። ስለዚህ አዶናይ በእውነት እግዚአብሔር የልቦናህን አይውሰድብህ፣ ጨምሮ የበለጠውን እንዲፈጽምለት በጣም ነው የምጓጓው። ከዓይን ያውጣ። አሁን ከሚመጣው ውዥንብር ሁሉ ከአፍ ያውጣ። ሁላችንንም ከሚመጣብን ነገር ሁሉ ይጠብቀን መድኃኒዓለም። ዛሬ ደግሞ መድኃኒዓለም ነው የምትለው። እኔ በመድኃኒዓለም ሰዓት ነው የተወለድኩት። ሐምሌ ያው አንበሳ ነኝ እንግዲህ እና በእውነት እግዚአብሔር ይስጥልኝ። እንደው እኔ ሁል ጊዜ የምናገረው ነገር አለ። ከኔ አንዳች የሆነ ነገር የለም። ከኔ አንዳች የሆነ ነገር የለም። በጣም ዝቅ ማለትን እወዳለሁ። ምክንያቱም ብልህነት ነው። ዝቅ ማለት ብልህነት ነው። እና ይሄም ልጅ የትንሽ ብላቴና የልጅ ልጄ ይሆናል